እንግዲህ ምን ትላላችሁ አላቸው። ሁሉም ሞት ይገባዋል ብለው ፈረዱበት። አይሁድም ከሰው ልጅ ይልቅ ደምግባቱ በሚያምር በጌታችን በኢየሱስ ፊት ላይ ምራቅ ያበዛላቸው ዘንድ በአፋቸው ውሃ እየጨመሩ ምራቃቸውን 73 ጊዜ ተፉበት። ፊቱን አይቶ የሚድን የለም ብሎ በተናገረ በጌታችን ፊት ላይ ተፉበት። እሱ ግን ምራቃቸውን ተጸይፎ ፊቱን አልመለሰም። ጌታችን ኢየሱስም የሚያጸይፍ ምራቅን በፊቱ ላይ በመቀበሉ በኃጢአት የተቋቆረና የኃጢአት ቅባት የተቀባ ፊታችንን ደስ በሚያሰኝ ቅባቱ ብሩህ ያደርገው። ራሱንም በበትር መቱት፣ ጉንጮቹንም 120 ጊዜ በጥፊ መቱት። በጥፊና በበትር ከመቱት ብዛት የተነሳ ራሱም ጉንጮቹም ቆሰሉ። በራሱም ላይ ያሉ ቁስሎች ታላላቆች 72 ያህል ናቸው። አይኖቹም አፍንጮቹም የደም ምንጭ ሆኑ። የያዙትም ሰዎች በጌታችን በኢየሱስ ክርስቶስ ይዘብቱበት ጀመር። ፊቱን በጨርቅ ቅዳጅ ሸፍነው እየደበደቡ ክርስቶስ የመታህ ማን ነው ተናገር ይሉት ነበር። ሌላም ብዙ ስድብ ይሰድቡት ነበር። ጴጥሮስም ከውጭ ተቀምጦ ሳለ አንዲት ብላቴና መጣ፣ አንተም ከገሊላው ሰው ከኢየሱስ ጋር ነበር ካለችው። ይህን የምትዩን ሰው እኔ አላቅም ብሎ በሕዝቡ ፊት ካደ። ወደ ደጁ ወጥቶ ሳለ ሌላይቱ ብላቴና አገኘችው። ከዚያም ለቆሙ ሰዎች ይህም ከናዝሬቱ ሰው ከኢየሱስ ጋር ነበር ብላ ነገረቻቸው። ይህን ሰው አላውቀውም ብሎ እየማለ ካደ። ጥቂት ቆይቶም ሳለ በዚያ የቆሙ ሰዎች መጥተው ጴጥሮስን አንተም እውነት የእሱ ወገን ነህ፣ በነገርህም ትታወቃለህ አሉት። ከዚህ በኋላ ይህን ሰው አላውቀውም ብሎ ራሱን እየረገመ ማለ። ሁለተኛም ዶሮ ጮኸ። ጌታችን ኢየሱስም ተመልሶ ጴጥሮስን አየው። ጴጥሮስም ዶሮ ሳይጮህ 3 ጊዜ ትክደኛለህ ብሎ ጌታችን ኢየሱስ የተናገረው ቃል አስቦ ሄዶ ያለቅስ ጀመር። ጌታችን ኢየሱስም የጴጥሮስን የመጸጸቱን ለቅሶ ተቀብሎ 30ውን አንድ እያለ 3 ጊዜ ይቅር አለው። የመንግሥተ ሰማያትንም መክፈቻዎች ሰጠው። ጌታችን ኢየሱስ ክርስቶስ ቸር ይቅር ባይ ነውና። ጌቶቼ አብ መንፈስ ቅዱስ ሆይ አደራላችኋለሁ። እመቤቴ ማርያም አንቺንም ማጸናለሁ ማልዳለሁ። ጌታችን ኢየሱስ ክርስቶስን በነፍሱና በሥጋው በተቀበላቸው መከራዎች ሁሉ ሁለተኛም በመቸንከሩ የሾህ አክሊል ተቀዳጅቶ በመሰቀሉ በሞቱም ወደ ሲኦል በመውረዱ በጦር በመወጋቱ በመቀበሩ ኃጢአታችን ሁሉ ይቅር ትሉ ዘንድ ከኃጢአታችንም ሁሉ ፍዳ ታድኑ ዘንድ ለዘላለሙ አሜን። ተአምር ዘገብረ በህሊና ለቦ በከመ ይቤ ወንጌል። በወንጌል እንደተናገረ ጌታችን ኢየሱስ ክርስቶስ ያደረገው ታምሬ ነው። በቅፍርናሆም ልጁ የታመመበት የንጉሥ ወገን የሚሆን አንድ ሹም ነበረ። እርሱም ጌታችን ኢየሱስን ከይሁዳ ወደ ገሊላ እንደመጣ በሰማ ጊዜ ልጁ ለሞት ቀርቦ ነበርና ያደንለት ዘንድ እንዲወርድ ወደ እርሱ ሄዶ ለመነው። ጌታችንም ኢየሱስም ተአምርና ምልክት ካላየህ አታምንምን አለው። ያም የንጉሥ ባሪያ ልጁ ሳይሞት ፈጥነ ውረድልኝ አለው። የዚያን ጊዜም ጌታችን ኢየሱስ ክርስቶስ ልጅ ድኖልሃል ሂድ አለው። ያም ሰው ጌታችን ኢየሱስ በነገረው ቃል አምነው ሄዶ ሲወርድም ብላቴኖቹ ተቀብለው ልጅስ ድኗል አሉት። አይሁድ ግን አዳኝ ክርስቶስን ደረቱን ልቡን ከሆዱ ጋር መቱት። ጌቶቼ አብ መንፈስ ቅዱስ ሆይ አደራላችኋለሁ። እመቤቴ ማርያም አንቺንም እማጸናለሁ ማልዳለሁ። ጌታችን ኢየሱስ ክርስቶስ በነፍሱና በሥጋው በተቀበላቸው መከራዎች ሁሉ ሁለተኛም በመቸንከሩ የሾህ አክሊል ተቀዳጅቶ በመሰቀሉ በሞቱም ወደ ሲኦል በመውረዱ በጦር በመወጋቱ በመቀበሩ ኃጢአታችን ሁሉ ይቅር ትሉ ዘንድ ከኃጢአትም ሁሉ ፍዳ ታድኑ ዘንድ ለዘላለሙ። አሁን ያነበብነው ይህ ቃል በድርሳነ ማህያዊ ላይ ያለ ቃል ነው። ድርሳነ ማህያዊ ላይ ያለ ቃል ነው። እጅግ በጣም ደስ የሚል የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ሕማሙን እጅግ በጣም በሚደንቅ ሁኔታ የሚገልጽ
እጅግ በጣም ድንቅ የሆነ መጽሐፍ ነው። ሌሎች ሁለት ሐሳቦችን ልጨምርና ከዛ በኋላ ሐሳባችን እንቀጥላለን። ምናልባት በመጽሐፈ ቅዳሴያችን ላይ የሰልሱ ምዕትና የቅዱስ ዮሐንስን አፈወርቅ ቅዳሴ እናነባለን። እንዴት አድርገው ነው የገለጹት? ወደሚሰቅሉበት ስሙ ቀራኒ ወደሚባል ሀገር ወሰዱት፣ መስቀሉን አሸከሙት። ኢየሱስም መስቀሉን በመሸከም ደከመ፣ ወዛ፣ ከባድ ነውና ከወንበዴዎች ጋር ቆጠሩት። ወደ እንጨትም አውጥተው ምሕረት የሌለው ስቅለት እንደ ሕጋቸው ሰቀሉት። አዳምን የፈጠሩ እጆች በመስቀል ቀኖት ተቸነከሩ። በገነት የተመላለሱ እግሮች በመስቀል ቀኖት ተቸነከሩ። በአዳም ፊት የሕይወት መንፈስ እፍ ያለ አፍ ከሞት ጋር የተቀላቀለ መጣጣንና ከርቤን ጠጣ። ኢየሱስ በሕማሙ በመከራው አሰምጦ ጮኸ፣ ወደ አባቱ ጮኸ። ራሱን ዘንበል አደረገ። ያን ጊዜ ነፍሱ ወጣች። ለእርሱ ብለው ባሰሩት በጥቁር ጦር ጎኑን ወጉት። እንጨት አውርደው በመቃብር አኖሩት። በእነርሱ መቃብር ያኖሩት አይደለም፣ ከከተማ ውጭ 3 ክንድ በሚሆን በስደተኛ መቃብር ነው እንጂ በድንጋይም ገጠሙት ይላል የሰልስቱ ምዕት ቅዳሴ ላይ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ሕማም ሲገልጹት እና እዚህ የምታዩት ክፍል ላይ በጣም በሚገርም ሁኔታ እንደ ሌባ የዋሊት አሰሩት፣ እንደ የዋህ በግ በፍቅር ተከተላቸው ይላል። እነሱ እንደ ሌባ አስረው ሲጎትቱት፣ እርሱ ግን እንደ የዋህ በግ በፍቅር ተከተላቸው። በአደባባይ ሊፈርዱበት ተቀመጡ። በአደባባይ ሊፈርዱበት የተቀመጡለት ጌታ ደግሞ የመላእክት ሰራዊት በመፍራትና በመንቀጥቀጥ በመራድ በፊቱ የሚቆሙለት አምላክ ነው እና ያ ጌታ በፍቅር እነሆ በፊታቸው ቆመ። ክፉ ባሪያ እርሱ ያልበደለውን ይጻፈው ዘንድ እጁን አጸና። የመላእክት አለቆች በፍጹም ድንጋጼ ለሚሰግዱለት ለእርሱ በትዕቢት ይሰግዱ ዘንድ አጎነበሱለት ይላል። ቅዱሳን መላእክት በመፍራትና በመንቀጥቀጥ በፊቱ የሚሰግዱለትን ጌታ ነገር ግን ለሱ በትዕቢት ይሰግዱለት ዘንድ ራሳቸውን ዘንበል አደረጉ። ይሄ እጅግ በጣም ከፍቅር የላቀ ፍቅር ነው። ይሄ እጅግ በጣም ከአእምሮ በላይ የሆነ ፍቅር ነው እና እጅግ ደግሞ በጣም በሚደንቅ ሁኔታ ቅዱስ ዮሐንስ አፈወርቅ ምን ብሎ ገልጾታል የሚለውን አይተን ገጸ ንባቡ ይበቃናል። ቅዱስ ዮሐንስ አፈወርቅ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ሕማም እንዴት አድርጎ ገልጾታል የሚለውን አብረን እናያለን። ኦኬ። ሁሉን የያዘውን ያዙት፣ ሁሉን የሚገዛውን አሰሩት፣ ሕያው የአምላክ ልጅ አሰሩት፣ በቁጣ ጎተቱት፣ በፍቅር ተከተላቸው። በሚሸልተው ፊት እንደማይናገር እንደ የዋህ በግ በኋላቸው እየተከተለ ወሰዱት። ሊቃነ መላእክት በመፍራትና በመንቀጥቀጥ ከፊቱ የሚቆሙለት በአደባባይ ያቆሙት፣ ኃጢአትን ይቅር የሚለውን ኃጥእ አሉት። በመኳንንት በሚፈርደው በእርሱ ፈረዱበት። ለሱራፌል ዘውድ የሚያቀዳጃቸውን ሾህ ዘውድ አቀዳጁት። ለኪሩቤል የግርማ ልብስ የሚያለብሳቸውን ለመዘበት ቀይ ግምጃ ለበሱት። ኪሩቤል በእሳት ክንፍ ተሸፍነው በፊቱ የሚሰወሩለትን እርሱን ክፉ ባሪያ እጁን አጽንቶ ፊቱን ጸፋው። የመላእክት ሰራዊት በፍጹም መደንገጥ ለሚሰግዱለት እየዘበቱበት በፊቱ ተንበረከኩ። ይህን ያህል ትሕትና እንደምን ያለ ትሕትና ነው! ይህን ያህል ትዕግስት እንደምን ያለ ትዕግስት ነው! ይህን ያህል ዝምታ እንደምን ያለ ዝምታ ነው! ይህን ያህል ቸርነት እንደምን ያለ ቸርነት ነው! ይህን ያህል ሰውን ማፍቀር እንደምን ያለ ማፍቀር ነው! ኃያል ወልድን ፍቅር ከዙፋኑ ሳበው፣ እስከ ሞትም አደረሰው። በደል የሌለበትን እንደ በደለኛ ሰቀሉት። ሕይወት የሰራውን ከበደለኞች ጋር ቆጠሩት።
አዳምን የፈጠሩ እጆች በመስቀል ቀኖት ተቸነከሩ። በገነት የተመላለሱ እግሮች በመስቀል ቀኖት ተቸነከሩ። በአዳም ፊት የሕይወት መንፈስን እፍ ያለ አፍ ከሐሞት ጋር የተቀላቀለ የቆመጠጠ መጻጻን ጠጣ። የወልድን መከራውን የሚናገር ምን አፍ ነው? ምን ከንፈር ነው? ምን አንደበት ነው? የፍቅር የጌታ ሕማማት በተነገረ ጊዜ ልብ ይለያል፣ ሕሊናም ይመታል፣ ነፍስም ትንቀጠቀጣለች፣ ስጋም ይደክማል ይላል ቅዱስ ዮሐንስ አፈወርቅ። በእውነት የቅዱስ ዮሐንስ አፈወርቅ ረድኤት በረከት ከሁላችን ጋር ይሁን። አዳምን አምላካችን እግዚአብሔር በሚገርም በሚደንቅ ልዩ በሆነ ድንቅ አፈጣጠር ነበር የፈጠረው። የዛን የእያንዳንዱን አፈጣጠር አሁን ላይ ለማውራት ሰዓቱ አይደለም እና መጽሐፈ አክሲማሮስን ራሱን ችለን የምናወራ ሰዓት እንዴት አዳም ከሌሎች ፍጥረታት የተለየ ነው የሚያስብሉትን መስፈርቶች በአጠቃላይ እናወራለን። እና እግዚአብሔር አምላክ የአዳምን ብቸኝነቱን ሁሉ አይቶ በገነት ሳለ እግዚአብሔር ሴትን ፈጠረለት። እናም ያቺን ሴት ይች ስጋ ከስጋዬ ይች አጥንት ከአጥንቴ ብሎ አባታችን አዳም ስሟን ሔዋን አላት። የሕያዋን ሁሉ እናት ናትና ከገነት ከተባረሩ በኋላ ስሟን ሔዋን ብሎ ጠርቷታል። እግዚአብሔር አምላክ ግን ብቸኝነቱን አይቶ ከጎኑ ሴትን ፈጠረለት እና ጥንተ ጠላታችን ዲያብሎስ በእባብ ላይ አድሮ አባታችን አዳምና እናታችን ሔዋንን እንዲስቱ አድርጓቸዋል። ያልተፈቀደችን ፍሬ እንዲበሉ አድርጎ ያቺ ፍሬ ዘላለማዊ የነበረውን አዳም የሞትን ሞት እንዲሞት ታደርጓለች። ሞትንም እንዲሞት ታደርጓለች። የሞትንም ሞት እንዲሞት ታደርጓለች። ፍሬዋ የሞትን ሞት ነው እንዲሞት የምታደርገው። ሞት ግን ፍሬዋን ከበላ በኋላ የመጣ ቅጣት ነው። አባታችን አዳም እግዚአብሔር አምላክ ያዘዘውን ትእዛዝ ተላልፎ ከዛች ፍሬ ቀጥፎ በተመገበ ጊዜ እግዚአብሔር አምላክ የቀጣው ቅጣት ነው። ለምሳሌ ሴት ጻርሽና ምጥሽን አበዛዋለሁ፣ 7 ቀን ደም ይፈስሻል፣ እናም ደግሞ እሱም ደግሞ ሰርተ ጠረግረ ትበላለ፣ ምድርም የሸዋ ሜኬላ ታበቅልብሃለች፣ እናም ደግሞ ሞትንም ትሞታለ። እነዚህ ሁሉ በአጠቃላይ ከዛ በኋላ የመጡ ቅጣቶች ናቸው እና የሞት ሞትን ነው አባታችን አዳም ሞቶ የነበረው። የሞት ሞት ማለት የትኛው ሞት ነው? አሁን እኔና እናንተ የምንፈራው አፈር የሚጫነን በአፈር ውስጥ የምንገባበት ሞት አይደለም። የሞት ሞት ማለት ክርስቲያኖች ከእግዚአብሔር መለየት ነው። ከእግዚአብሔር መለየት እና አባታችን አዳም ከእግዚአብሔር ተለየ። ይሄ ደግሞ ለእኛ ለአዳምና ለአዳም ልጆች ይሄ ለእኛ የሞት ሞት ነው። ዛሬም ድረስ ብዙዎች አለን ከእግዚአብሔር የተለየ። ይሄ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውጭ ያሉትን አይደለም እላቸው። እነሱ ገና እግዚአብሔርን ያላገኙ ነፍሳት ናቸው። ገና እንግዲህ እንደ እግዚአብሔር መልካም ፈቃድ በቅዱስ ቤተክርስቲያን ጸሎት ወደፊት ሀብተውልና ስመ ክርስትናን አግኝተው የእውነተኛው የክርስቶስ በጎች የሚሆኑበት ጊዜ ይኖራል። ነገር ግን ደግሞ በዚህችው ቅጥር ውስጥ ደግሞ ሆነን በዚህችው ቤተክርስቲያን ውስጥ ደግሞ ሆነን የሞትን ብዙዎች አለን ከእግዚአብሔር የተለየ ላሳጥረው ልደትም ስላላሰበ እንዲሰጡ የሞትን በጣም ብዙዎች አለ። ምን ማለት ነው ይሄ? መኃልየ ዘሰሎሞን ምዕራፍ 5 ላይ ጠቢቡ ሰለሞን በጥበብ ተቀኝቶ ነፍሳችንን በሴት አንቀጽ ይጠራታል። ነፍሳችንን በሴት አንቀጽ እና ክርስቶስን ደግሞ ወዳጇ እያለ ይገልጸዋል። ወዳጇ እና ነፍሳችን ተኝታለች። ወዳጇ ደግሞ በበር ቆሞ ያንኳኳል። ወዳጄ ሆይ በሩን ክፈች ይላታል። ግን ነፍሳችን በሩን ለመክፈት ፈቃደኛ አይደለች፣ ተኝታለች። እና ወዳጄ ሆይ በሩን ክፈች እያለ ሲጠይቃት ሲማጸናት ነፍሳችን ምን ብላ ትመልሳለች? ምክንያቶች ትደረድራለች። ጫማዎቼን እኮ አውልቅ ያለው ትሏለች። ነገር ግን ወዳጁ አሁንም በበር ቆሞ ግድ የለም በሩን ክፈቺ፣ በእጆቼ ውሃን ይዤልሻለሁ ይላታል። ነፍሳችን አሁንም ሰበብን ትፈልጋለች። ምን ትላለች? ልብሶቼንም አውልቅ ያለው ትላለች። እና ወዳጇ በበር ቆሞ በመስተመጨረሻ ምን ይላል መሰላችሁ? ፈኑ ወዴቅ እጆቹን በሰገቡ መሃል ሰደደ። እና በዚህ ጊዜ ነፍሳችን የተቸነከረው ችንካሩን የፈሰሰው ደሙን ትመለከትና ትደነግጣለች። ካልገዋም ትነሳል ከረፈደ በኋላ። እናም ወደ በሩ እየሮጠች ሄዳ በሮቿን ስትከፍት ወዳጇ ግን በበሩ አልነበረም ይላል። ከረፈደ በኋላ በር ምን ከፍት ክርስቲያኖች ያለን። እባካችሁ ክርስቲያኖች
ከረፈደ በኋላ በር ክፋቶች አሉ። በሰሙነ ሕማማት ላይ ይሄንን ልናስተውል ይገባል። ብዙ ያንቀላፋናለን። ጌታችን ኢየሱስ ክርስቶስ ይህን ያክል ዋጋ ከፍሎልናል። ጌታችን ኢየሱስ ክርስቶስ ይህን ያክል ሕማም ስለኛ ታሞልናል። ይህን ያክል መከራ ስለኛ ተቀብሏል እያለን ሁልጊዜ ስናስታውስ ያንን ሰምተን በቃ ዳግም ደግሞ የምናንቀላፋ ብዙ አማኞች አለን እና ያ መሆን የለበትም። ወዳጇ ግን በበር የለም። እናም ነፍሳችን በአደባባይ ሁሉ ዞራ በዛ ጨለማ በዛ ሌሊት ፈለገችው፣ ግን ወዳጇ ልታገኘው አልቻለችም ይላል እና ብዙዎች የተኛናለን። የጌታችን ሕማም ሲናገር ክርስቲያኖች ከንፈራችን እንድንመጥለት አይደለም ክርስቶስ የሚፈልገው እና አባታችን አዳም የሞትን ሞት ሞተ። የሞት ሞት ማለት ምን ማለት ነው? ከእግዚአብሔር መለየት ነው። ክርስቲያኖች ከእግዚአብሔር መለየት በቃ አባታችን አዳም ያንን ዕፀ በለስ በላ እና ርቃኑ እንደሆነ አወቀ። ቅጠልንም ደግሞ ወሰደ፣ ኀፍረቱን ሸፈነ፣ በገነት ዛፎች መካከል ተሸሸገ። አምላኩ እግዚአብሔር አዳም ወይ ወዴት አለህ አለው። ርቃኔን መሆኔን አውቄ በገነት ዛፎች መካከል ተሸሽጊያለሁ። እዚህ ጊዜ አምላካችን እግዚአብሔር ርቃን እንደሆንክ በምን አወቅ? አትብላ ካልኩ ከዛች ዕፀ በለስ በላህ አይደለም? ስለምን በላ ሲል አዳም በሔዋን አሳበበ። አዳም በሔዋን፣ ሔዋንስ ስለምን በላሽ? ሔዋን ደግሞ በእባብ፣ እባብ ስለምን እንደዚህ ያደርግሽ? እባብ ደግሞ በዲያብሎስ። እና ሊቃውንት ምን ይላሉ? አዳም በሔዋን፣ ሔዋን በእባብ፣ እባብ በዲያብሎስ አሳበቡ። ግን አንዳቸውም ከቅጣት ሄዳ ነው አንዳቸው። እና አዳም ገነትን ያክል ቦታ እግዚአብሔርን ያክል አባት አጣ፣ ከገነት ተባረረ። በዚች በምድር ላይ መንከራተትን ጀመረ። ግን አሰው አባታችን አዳም ንስሐውን አይቶ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የአዳም አባታችን ንስሐውን መመለሱን ጸጸቱን አይቶ አንድ ነገር ቃል ገባለት። ከልጅ ልጅ ተወልጄ እኔ አድንሃለሁ። ይሄ በጣም ይደንቃል ክርስቲያኖች። በቃ ከልጅ ልጅ ልፋቱን አይቶታል። የአዳምን ልፋት ከአምላኩ ከእግዚአብሔር ጋር ዳግም ለመታረቅ የሞከረውን ሙከራ ያደረገውን ጥረት እያንዳንዱ ነገር ተመልክቷልና አባታችን እግዚአብሔር በቃ እኔ ዋጋ ከፍልልሃለሁ፣ ከልጅ ልጅ ተወልጄ ከ5 ቀን ተኩል በኋላ እኔ አድንሃለሁ። በሺህ የሚቆጠሩ ዓመታት በሺህ የሚቆጠሩ ዘመናት በእግዚአብሔር ጋር እንደ አንድ ቀናት ናቸው። ከ5500 ዘመን በኋላ እኔ አድንሃለሁ እና የክርስቶስ መምጣት ለብዙዎች ግራ የሚያጋባ ነበር። ኃያል ወልድን ወደ ምድር የሳበው የምድር ግራቪቲ አይደለም ክርስቲያኖች። ክርስቶስ ኢየሱስን ያንን ኃያል አምላክ ወደ ምድር የሳበው የምድር ግራቪቲ ሳይሆን ፍቅር እና ይሄ ፍቅር ደግሞ እጅግ በጣም የሚደነቅ ፍቅር ነው። ሊያውም ክርስቶስ ኢየሱስ ለኛ ለልጆቹ የሰጠን ፍቅር እጅግ በጣም የሚደነቅ ከአይምሮ በላይ የሆነ ፍቅር ነው። ይሄ ፍቅር ከአይምሮ በላይ የሆነ ፍቅር ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የጠፋውን አዳምን ፍለጋ 99ኙን መላእክት ትቶ መጣ ወደ ምድር። 99ኙን በጎቹን ትቶ አንዱን በግ ፍለጋ መጣ ክርስቶስ። ቅዱስ ዮሐንስ በወንጌሉ ላይ ለዛ ነው እንደዚህ ያለው፣ እግዚአብሔር አንድያ ልጁን እስከሚሰጥ ድረስ ዓለምን እንዲሁ ወዷልና ያለው ለዛ። ሰውን ሲወድ በሆነ ሪዝን ነው፣ በሆነ ምክንያት ነው። በቃ ማለት ሰውን ሲወድ በሆነ ምክንያት ነው ሰውን የሚወደው። የሆነ ነገር አድርጎለት፣ የሆነ ውለታ ውሎለት፣ ብቻ የሚወድበት አንድ የሆነ ራሱን የቻለ መስፈርት አለው። እግዚአብሔር ግን ምንም አይነት በጎነት ሳይኖረን፣ ምንም አይነት መልካምነት ሳይኖረን እንዲሁን የወደደን፣ ለክብሩ የመረጠን፣ ለክብሩ የፈጠረን ፍጥረቶች ሆነንና እግዚአብሔር አምላክ እኛን የጠፋነውን ፍለጋ ወደዚህ ምድር መጣ። ዳግም ወደ ገነት መመለስ የከበለውን አዳምን ከነልጅ ልጆቹ ወደ ገነት ለመመለስ ክርስቶስ መጣ። ቅዱስ ቄርሎስ የቤተክርስቲያናችን ሊቅ ምን ይላል መሰላችሁ? አዳምና ልጆቹ እንደ ክር ሆነው ነበረ፣ እንደ ክር ሳስተው ነበረ። የገነት ደግሞ በር እንደ ጨርቅ ደግሞ ድር ሰርታ ነበረ ይላል እና እንደ ክር
ቀጥኖ እንደ ክር ለስልሶ የነበረው አዳምና የአዳም ልጆች በአጠቃላይ ድር ሰርታ የነበረችውን ያችን የገነት በርን እንደ ጨርቅ በድሮች ተሸፈነ የነበረችውን ያችን የገነትን በር አልፎ በስቶ ለመግባት አልቻሉምና ክርስቶስ ብረት ሆኖ መጣ። ልክ መርፌ በጎኑ ክር ገብቶ መርፌ ባለፈበት ቀዳዳ ክር እንደሚያልፍ ሁሉ ክርስቶስ እርሱ ባለፈበት ቀዳዳ አዳም እና እኛ ልጆቹ በዛ ቀዳዳ እንድናልፍ አደረገን። ክብር ምስጋና ለአምላካችን ነው። ክብር ምስጋና ለአምላካችን ነው። ያቺ የመከራዋ ደግሞ ሰዓት ደረሰች። ጸሎተ ሐሙስ በጌቴሴማኒ በአታክልቱ ስፍራ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በጥበቡ ዲያብሎስን ሊያቀርበው ደጋግሞ መላልሶ ጸለየ። ሰውነቱ በስጋዋ ተጨነቀች። ሰውነቱ ምን ይላል መሰላችሁ? የድርሳነ ማህያዊ የሰኞ ድርሳነ ማህያዊ ቁጥር 2 ላይ እንደዚህ ይላል። ከዚያም በደረሰ ጊዜ ወደ ጥፋት እንዳትገቡ ከዚያ ሄጄ ጸሎት እስካደርግ ድረስ ከዚህ ተቀምጣችሁ ጸሎት አድርጉ አላቸውና ያዕቆብና ጴጥሮስን ዮሐንስንም ይዞ ከነሱ ጋር ጌቴሴማኒ ወደሚባል የተክል ቦታ ገባ። ሰውነቱም በፊታቸው በደንብ አዳምጡ። ሰውነቱም በፊታቸው በነፍስ መከራ ታመመች። እሊህም መታወክና መተከዝ ማዘን ናቸው። በሰውነቱ በምኑ አልኳችሁ? በሰውነቱ ታወቋልና። ዛሬ ግን ሰውነቴ ታወከችብኛል። ምን እላለሁ? አባቴ ሰውነቴን ከዚህ ሰዓት አድና ትላለሁ እንጂ። ነገር ግን ስለዚህ ነገር መጥቼ ከዚህ ሰዓት ደርሻለሁ። እንደዚህ እያለ ያዘን ይተክዝ ጀመር። ሰውነቴም ለሞት የሚያበቃ ሐዘን አዘነች። ከኔ ጋር ተታችሁ ከዚህ ተቀመጡ አትተኙም አላቸው እያለ ይቀጥላል። ልብ በሉ። ዛሬ ግን ሰውነቴ ታወከችብኛል። እንደገናም ደግሞ እንደዚህ ይላል፣ ሰውነቱ በፊታቸው በነፍስ በመከራ ታመመች። እሊህ መታወክና መተከዝ ማዘን ናቸው። በሰውነቱ ምን ብሏልና? ታውቋልና። ጌታችን ኢየሱስ ክርስቶስ ይህን ያክል መከራን ስለኛ ተቀበለ። መላልሶ ጸለየ፣ መላልሶ ሰገደ። ሰግዶ ስግደትን አስተማረን፣ ጸልዮ ጸሎትን አስተማረን፣ ተጠምቆ ጥምቀትን አስተማረን፣ ጾሞ ጾምን አስተማረን። እጅግ በጣም የምወደው የበገና ዝማሬ አለ። እኔ ያው አልችለውም እንጂ በጣም ደስ የሚል ዝማሬ አለ። የዲያቆን ታደለ ገደብ 40 ሌሊት መዓልት ሳይቀመጥ ቆሞ ጾምን አስተማረን በፈቃዱ ጾሞ ስርዓትንም ሰጠን ከሁሉ አስቀድሞ ይመስገን ከሁሉ አስበልጦ ይልና ይቀጥላል። አዝማቹ ጠፋብኝ። በኋላ ከቻልኩ ፈልጌ ከፍተዋለሁ። በጣም ደስ የሚል ራሱ ይህንን ፓርት በደንብ አድርጎ በህሊናችን እንድንስለው ተደርጎ በበገና ጥሩ በሆነ መልኩ የተዘመረ ዝማሬ ነው። በጣም የሚደንቅ ዝማሬ ነው እና በዛን ዕለት ጌታችን ኢየሱስ ክርስቶስ በጥበቡ ጥንተ ጠላታችን ዲያብሎስን ሊያቀርበው መላልሶ ጸለየ፣ መላልሶ ሰገደ። እናም ይሁዳ ጌታችን ኢየሱስ ክርስቶስን አሳልፎ ለመስጠት ከአይሁድ ወታደሮች ከአይሁድ ጭፍሮች ጋር መጣ። በጣም ይገርማል። ማለት ማንኛችን እንዲህ አይነት ትዕግስት ይኖረናል? ማንኛችን እንዲህ አይነት ፍቅር እናሳያለን? እና ይሁዳ መጣና ክርስቶስ ኢየሱስን ለአይሁድ ጭፍሮች አሳልፎ ለመስጠት በፊታቸው ቆመ። ወንጌላዊ ቅዱስ ዮሐንስ በተወሰነ መልኩ ደምግባቱ እንደ ሁለንተናው ክርስቶስን ይመስል ነበርና የአይሁድ ወታደሮች ግራ ተጋቡ። የናዝሬቱ ኢየሱስ የትኛው ነው ብለው የዚህን ጊዜ ሄጄ የምሰማው እርሱ የናዝሬቱ ኢየሱስ ነው እና ከዛ በፊት ግን ሲጠይቁ ነበር። ማንን ትፈልጋላችሁ አላቸው። እኛ የናዝሬቱ ኢየሱስን እንፈልጋለን አሉት። እና የዚህን ጊዜ ጌታችን ኢየሱስ ክርስቶስ የናዝሬቱ ኢየሱስ ክርስቶስ እኔ ነኝ ብሎ ነበር መለሰላቸው።
እና ቅዱስ ዮሐንስንም ባዩት ጊዜ ግራ በተጋቡ ሰዓት ግን ይሁዳ እኔ የምሰማው እርሱ ክርስቶስ ነው ብሎ ወደ እርሱ ተጠጋ። መምህር ቸር ውለሃልን ብሎ ጉንጮቹን ሳም እና ክርስቶስ ጠላቴ አላለውም። ይገርማቸዋል። ወዳጄ ይሁዳ የሰው ልጅ በመሳም አሳልፈ ትሰጠዋለህን ብሎ ብቻ ነው የተናገረው። እና በዚህ ቅጽበት የአይሁድ ወታደሮች እና ፈሪሳውያን ጌታችን ኢየሱስን ያይንን ኃያል አምላክ ቅዱሳን መላእክት የሚፈሩት የሚንቀጠቀጡለት በፍርሃት በመንቀጥቀጥ የሚሰግዱለትን ጌታ በጡጫ እየመቱት በሰንሰለት ምት በጀርባው እያሳረፉ ወዲያና ወዲህ እየጎተቱ ሊወስዱት ሲሞክሩ ጴጥሮስ ሊቀ ሐዋርያት ቅዱስ ጴጥሮስ ክርስቶስ ኢየሱስን እንዴት ይነኩታል ብሎ ሰይፉን መዘዘ። እጅግ በጣም ያ ብቻ አይደለም ክርስቶስ ለኛ የከፈለው ይሄ ብቻ ዋጋ አይደለም። ምራቅ ተተፍቶበት ሳለ ክርስቶስ ምራቃቸውን ሳይጸየፍ ፊቱን እንደዛው እንዳደረገ ምራቃቸውን 73 ጊዜ ተቀበለ። ግን በእዛ ፋንታ ለኔና ለእናንተ ደግሞ በኃጢአት ወስቶ በኃጢአት ጠቁሮ የነበረውን ደግሞ ፊታችንን ቅዱስ በሆነ ቅባቱ አነጻለን። በእውነት ክብር ምስጋና ለአምላካችን ይሁን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ይህን ዋጋ ብቻ አይደለም የከፈለው። በጣም የሚገርማችሁ ነገር ከሱ ስህተትን ፈልገው በጣም ብዙ በጠየቁት ጊዜ ክርስቶስ ኢየሱስ መልስን ሲመልስላቸው የነገሩ በጣም ያስደንቃቸው ነበር። ያንደበቱ መከናወን እጅግ በጣም ያስደንቃቸው ነበር እና እኔ እግዚአብሔር ልጅ ነኝ ብለሃልና ብለው ስቅላት እንዲፈረድበት ሞት እንዲፈረድበት አወጁ። ክርስቶስ ግን ለአንድ ሰዓት እንኳን ራሴን ላድን ብሎ ምንም አንዳች ያደረገው ነገር የለም። በፊቴ ቆማችሁ እንዴት እንደዚህ ትናገራላችሁ? እኔ እኮ አምላካችሁ ነኝ ብሎ በቁጣ ክብሩን መግለጽን አልመረጠም። ይልቅስ ዓለምን የሚያሸንፈው ፍቅሩ እንደሆነ አውቋልና ክርስቶስ በፍቅር ተከተላቸው ሲጎትቱት። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ 41 ጅራፍ እንዲፈረድበት ወስነው ለገራፊዎች አሳልፈው ሰጡት። በጣም የሚገርማችሁ ነገር ትላንት ስናነሳው ነበር። አይሁድ ለቅጣት ያው ሰዎችን ለመግረፍ የሚጠቀሙበት ጅራፍ በጫፉ ላይ 7 ምላስ አለው። 7 በኢብሩ ነምበር 7 ፍጹም ቁጥር ነውና 7 ምላስ አለው። 7ቱም ምላሶች ላይ በጣም ቅርጻቸው ተጣሞ የተቀመጡ ስለታማ የሆኑ በጣም የሾሉ ብረት ስብርባሪዎች አሉ። የብረት ቁርጥራጮች አሉ እና ጅራፉን አንድ ጊዜ በጌታችን በኢየሱስ ክርስቶስ ጀርባ ላይ ባሳረፉ ቁጥር ስጋውን እየቦጨቁ ነበር የሚመለሱት። ይህን ያክል ፍቅር ነው ክርስቶስ ለኛ የሰጠው። ይሄ እጅግ በጣም የሚደነቅ ነው። ክርስቲያኖች ያንን ጅራፍ በላዩ ላይ ሲያሳርፉበት በጫፉ ላይ እንዳልኳችሁ ተጣመው በቃ ጥምም ብለው የሾሉ ስለታማ የሆኑ ብረቶች አሉ በሰባቱም ጅራፍ ጫፎች ላይ ማለት ነው እና ያንን ጅራፍ በጌታችን በኢየሱስ ክርስቶስ ጀርባ ላይ ባሳረፉት ቁጥር ከላዩ ላይ ስጋን ቡጭቅ አድርገው እያነሱ ደሙንም ደግሞ በሰውነቱ ላይ እየነዙ ነበር የሚነሱ። ክርስቶስ ግን በዚህ ፈንታ እኔና እናንተን ምህረት አደረገ። በእውነት ይሄ ሁላችን ክርስቲያኖች በንስሐ ሕይወት እንድንመለስ ሊያደርገን የሚገባ መሆን አለበት ብዬ አምናለሁ። እንግዲህ ህማሙ ሰሙነ ህማማት ነውና ህማሙን ስናወራ እጅግ በጣም ሁላችን በአንቃዶ ልቦና በተመስጦ ሕሊና የጌታችን ኢየሱስ ክርስቶስ የከፈለልን ዋጋ ተረድተን በእውነት ሁላችን ካለንበት አዚሁ ልንነቃ ይገባል። አንድ ጊዜ ጀርባው ላይ ባሳረፉ ቁጥር ስጋውን ቦጭቆ ያነሳ ደሙን በሰውነቱ ላይ ነዛ ነበር። 41 ነበር የተፈረደበት፣ ግን የአይሁድ ወታደሮች 6666 ጊዜ ገረፉት እየተቀያየሩ። አንዱ ሲደክመው አንደኛው እየተቀየረ፣ አንዱ ሲደክመው አንደኛው እየተቀየረ ቁጥር ተሳሳትን እያሉ 1 ብለው 2 2 ብለው 3 10 ብለው 20 እያሉ 20 ላይ ሲደርሱ ውይ ተሳሳትን ብለው ከእንደገና 1 ብለው እየጀመሩ ከእንደገና 1 ብለው 2 2 ብለው 3 እያለ 9 ብለው 10 ይሉና ተሳሳትን እያሉ ከእንደገና 1 ብለው እየጀመሩ
እንዲያ እያደረጉ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን 6666 ጅራፍ ገረፉት። በነዛ ጅራፎች ሰውነቱ ላይ ባረፉ ቁጥር ስጋዎቹን ቦጭቀው እያነሱ የሰውነት አጥንቶቹ እስከሚታዩ ድረስ ክርስቶስ ኢየሱስን ገረፉት። ይህን ያክል መከራ ስለኛ ተቀበለ። በዚህ ብቻ አላበቁም። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን ንጉሥ ሆይ 1000 ዓመት ንገስ እያሉ እያለገጡ የቀይ ግምጃን አለበሱት። የህይወት ራስ የሆነው ራሱን በእውነት የእሾህ አክሊልን አቀዳጁት። ያ የእሾህ አክሊል ወደ ውስጥ እጅግ በጣም ወፋፍራም የሆነ እሾህ ያለው ጠንካራ የሆነ እሾህ ያለው አክሊል ሰርተው ጭንቅላቱ ሊያደርገው በእጆቻቸው መጫን ቢያቀታቸው፣ በጣም የሚገርማችሁ ነገር ዙሪያውን በአጠቃላይ ራሶቹን በስተው እንዲገቡ አድርገው ይሰሯቸው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያንን ፍቅር ገለጸልን። ከሊጦስጥራ አደባባይ እስከ ቀራንዮ ድረስ ብዙ ሕማማትን 13 አይነት ሕማማትን ተቀበለ። 13 አይነት ሕማማት ቀራንዮ እንደደረሰ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ እርቃኑን አድርገው ሰቀሉት። እርቃኑን። በነገራችን ላይ በቅዱሳት ስዕላት ላይ ጌታችን ኢየሱስ ክርስቶስ እርቃኑን እንዳይሆን ተደርጎ የሚሳለው ጌታችን ኢየሱስ ክርስቶስ ለመጀመሪያ ጊዜ እርቃኑን አድርጎ ሊስል የነበረውን የእርሱን አገልጋይ አንተም አይሁድ እንደሰቀሉ ሊሰቅለኝ ነውን ብሎ ጌታችን ኢየሱስ ክርስቶስ ታምራዊ በሆነ ቃሉ ስለገሰጸው ዛሬም ድረስ የስቅለቱ ስዕላት በአጠቃላይ አሁን በቤተክርስቲያናችን እንደምንገለገልበት ሆኗል። አይሁድ ግን እርቃኑን ሰቀሉት። ክርስቶስ እርቃኑን የኛን ነውር፣ የኛን ኃጢአት፣ የኛን በደል የሚሸፍነውን ጌታ ክርስቲያኖች በእውነት የኔን ጨምሮ በቃ ምን ልበላችሁ፣ አገልጋዩ አገልጋይ መስሎ እንዲታይ ያደረገ አምላክ የአገልጋዩን ነውር፣ በደል፣ ኃጢአት ሸፍኖ የሰጠውን ጸጋ ከእርሱ ሳይለይ በምዕመናኑ ፊት ሞገስ እንዲኖረው ያደረገ አምላክ። ምዕመናኑም ልክ እንደዛው ጣሪያ ከለለን መጋረጃ ጋረደን ብለው የሰሩትን ኃጢአት ገልጦ በሁሉ ፊት የማያዋርድ አምላክ ሆኖ ሳለ የሁሉንም ኃጢአት የሚከልል የፍቅር አምላክ ሆኖ ሳለ ነውር የሚደብቀውን ጌታ እርቃኑን በቀራንዮ መስቀል ላይ ሰቀሉት። ምን አይነት ፍቅር ነው ይሄ? ማንኛችን እንድንታገሳለን? በምትወዱት ወዳጃችሁ እጅግ በጣም ዋጋ በከፈላለችሁለት ሰው እንዲህ ማንኛችሁ ናችሁ የምትታገሱት? ግን ክርስቶስ ይህን ያክል ዋጋ ከፈለ ስለኔና ስለናንተ። በችንካር ሲቸነከር የአይሁድ ወታደሮች እንዲሁ አይደለም፣ ዝም ብሎ አይደለም ችንካር በእጆቹ ላይ ቸነከሩት። ቀኝ እጁን እና ግራ እጁን በገመድ አስረው ቀኝ እጁን ወደ ቀኝ ግራ እጁን ወደ ግራ በኃይል ወጥረው ሕማሙ እንዲጸናበት እጆቹን በኃይል ወደ ቀኝ ወደ ግራ በኃይል ወጥረው በጣም እንዴት ብዬ እንደምገልጹ አላውቅም። በኃይል እጆቹን ግራና ቀኝ በገመድ ኃይለኛ የሆኑ ወታደሮች በኃይል ወጥረው በዛ መስቀል ላይ በችንካር ቸነከሩት፣ ሕማሙ እንዲጸናበት። ክርስቶስ ይህን ያክል መከራ ስለኛ ተቀበለ። እርቃኑን የተሰቀለ አምላክ ነው ክርስቶስ። የኔና የናንተን በደል የሸፈነ የኔና የናንተን ነውር የከለለ የፍቅር አምላክ የሆነው ክርስቶስ በመስቀል ላይ እርቃኑን ተሰቀለ። ሌሎች ፍጥረታት ከሰው ልጅ ተሻሉ። የዛን ሰዓት ነውር የሚከልለውን ጌታ፣ ኃጢአትን ይቅር የሚለውን ጌታ፣ በደልን የሚደመስሰውን ጌታ እርቃኑን በሰቀሉት ጊዜ በሰማይ ላይ ያሉት ከዋክብት ረገፉ፣ ፀሐይ ብርሃኗን ከለከለች። ነውር የሚከለለው ጌታ እርቃኑ እንዲታይ አላደርግም ብላ ፀሐይ ብርሃኗን ከለከለች። ከ6 ሰዓት ይላል የማርቆስ ወንጌል ምዕራፍ 16 ከቁጥር 33 ጀምሮ ከ6 ሰዓት እስከ 9 ሰዓት ድረስ በምድር ሁሉ ላይ ምን ሆነ? ጨለማ ሆነ። ጨለማ ሆነ። በምድር ሁሉ ላይ ጨለማ ሆነ። እርቃኑን ሆኖ ጌታችን ስለተሰቀለ እንዲህ ይላል። በዓርብ ዕለት የተደረገው ተአምር
ምን እንደሆነ ሲናገር እንደዚህ ይላል ድርሳነ ማህያዊ። በዕለተ ዓርብ የተደረገው ታምር ይህ ነው። ፀሐይ ጣጣ፣ ጨረቃ ጨለመ። በከበረ ስቅለቱም ጊዜ ለአይሁድ እንዳያበሩ ከዋክብት ብርሃናቸውን ሰወሩ። ጨረቃም ምሉ ሳለ ብርሃኑን አላበራ። ፀሐይም ጨለመ፣ ከወንበዴዎች ጋር በእንጨት ላይ ተሰቅሎ እየተጨነቀ መከራ የሚቀበል የፈጣሪያቸውን እርቃን እንዳያዩ ሁሉም ጨለማ ሆነ። አይገርም? ከ6 ሰዓት እስከ 9 ሰዓት ድረስ በዓለም ሁሉ ላይ ምን ሆነ? ጨለማ ሆነ። ይሄ ሁሉ ታምራት በሰማይ ላይ ተደረገ፣ ግን አይሁድ የክርስቶስ ጌትነትን አልተረዱ። በ5 ችንካር ቸነከሩት ክርስቶስን። ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ በሚባሉ በ5 ችንካሮች ቸነከሩት። ይህን ያለ ዝምታ እንደምን ያለ ዝምታ ነው! ይህን ያህል ቸርነት እንደምን ያለ ቸርነት ነው! ይህን ያህል ሰውን ማፍቀር እንደምን ያለ ፍቅር ነው! ኃያል ወልድን ፍቅር ከዙፋኑ ሳበው፣ እስከ ሞት አደረሰው። በደል የሌለበት እንደ በደለኛ ሰቀሉት። ሕይወትን የሰራውን ከበደለኞች ጋር ቆጠሩት። አዳምን የፈጠሩ እጆች በመስቀል ቀኖት ተቸነከሩ። በገነት የተመላለሱ እግሮች በመስቀል ቀኖት ተቸነከሩ። በአዳም ፊት የሕይወት መንፈስን እፍ ያለ አፍ ከሐሞት ጋር የተቀላቀለ የቆመጠጠ መጻጻን ጠጣ። የወልድን መከራውን የሚናገር ምን አፍ ነው? ምን ከንፈር ነው? ምን ልቦና ነው? ይላል ቅዱስ ዮሐንስ አፈወርቅ። በእውነት የቅዱስ ዮሐንስ አፈወርቅ ረድኤት በረከት ከሁላችን ጋር ይሁን። ከአእምሮ በላይ የሆነ እጅግ በጣም የሚደነቅ እጅግ በጣም ከአእምሮ በላይ የሆነ ፍቅርን ክርስቶስ ለኛ ከፈለ። በጣም የሚገርማችሁ ነገር ክርስቶስ ኢየሱስ እጅግ በጣም ድንቅ አምላክ ከመሆኑ የተነሳ አይሁድ በዛ ሌሊት 73 ጊዜ በፊቱ ላይ ምራቃቸውን እንዲያበዛላቸው ውሃን እየተጎነጩ በፊቱ ሲተፉበት ክርስቶስ ያንን ምራቃቸውን እንኳን ተጸይፎ ፊቱን አላዞረም። ቅዱስ ዮሐንስ አፈወርቅ ከእንደገና ሲያነጻጽር የማይጠገብ ስለሆነ ደግሜ ልንገራችሁ። ያንተ ምራቅ ቅዱስ ሆኖ ሳለ ይለዋል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን። ያንተ ምራቅ ቅዱስ ሆኖ ሳለ ማየት የማይችለውን ሰው ስትፈውሰው በአይኖቹ ላይ ምራቅን እንትፍ ብለህስ እንኳን አልፈወስከውም። ያንተ ምራቅ ቅዱስ ሆኖ ሳለ በዛ ማየት በተሳነው ሰው አይን ላይ እንኳን ምራቆችን እንትፍ አላልክም። ይልቁኑ ቸር ትሁት አምላክ ነህና ምራቅን በአፈር ላይ እንትፍ ብለህ ያንን አፈር ለውሰ በአይኖቹ ላይ አረክለት፣ አይኖቹም ዳኑለት። ግን አይሁድ በተቃራኒው 73 ጊዜ ምራቃቸውን እንዲያበዛላቸው ውሃን እየተጎነጩ በክርስቶስ ኢየሱስ ፊት ላይ ምራቃቸውን እንትፋሉበት። ክርስቶስ ያንን በክፋት ሳይመለከት ይልቁን በኃጢአት የወዛውን ማንነታችንን ንጹህ በሆነ በፍቅሩ ቅባት አወዛለን። 73 ጊዜ ምራቃቸውን እንዲያበዛላቸው ውሃ እየተጎነጩ በፊቱ ሲተፉበት ፊቱን ሳይጸየፍ ፊቱን ሁሉ ሳያዞር በፊታቸው ቆመ። ይሄ እጅግ በጣም የሚደነቅ ፍቅር ነው። ቅዱስ ዮሐንስ አፈወርቅ ለዛ ነው ይህን ያህል ትሕትና እንደምን ያለ ትሕትና ነው ያለው። ለዛ ነው ይህን ያለ ፍቅር እንደምን ያለ ፍቅር ነው ብሎ የገለጸው። ለዛ ነው ቅዱስ ዮሐንስ አፈወርቅ። እና ክርስቶስ በመስቀል ላይ ይህን ያክል ዋጋ ስለኛ ከፈለ። በመስቀል ላይ ተሰቅሎ እጅግ በጣም በሚገርም ሁኔታ ደግሞ አይሁድ ጸሐፍት ፈሪሳውያን በፊቱ ቆመው ይወራረዱት ነበር። አንተ እውነት የእግዚአብሔር ልጅ ከሆንክ አይተን እንመንብህ፣ ና ከመስቀል ላይ ውረድ እያሉ ይዘብቱበት ነበር። እነሱ ብቻ ሳይሆኑ በቀኝና በግራ የተሰቀሉ 2 ወንበዴዎች ጴጥሮስና ዳግራሽ የተባሉ 2 ወንበዴዎችም በቃ አንተ የእግዚአብሔር ልጅ ከሆንክ ራስንም እኛንም አድን እያሉ ይዘብቱበት ይቀልዱበት ነበር። በኋላ ግን በስተቀኝ የተሰቀለው ወንበዴ ጴጥሮስ ማለት ነው በንስሐ ተመለሰ። በንስሐ ሲመለስ እንደዚህ ነው ያለው፣ ጌታ ሆይ በመንግስት በመጣ ጊዜ አስበኝ ያለው። የሚደንቅ ትሕትና ነው። ጌታ ሆይ በመንግስት በመጣ ጊዜ አስበኝ። ክርስቲያኖች ዛሬ አስበኝ አላለም።
ዛሬ አስበኝ አላለውም ጌታችን ኢየሱስ ክርስቶስ። ለምን? እኔ ኃጢአተኛ ነኝ ብሎ ስላሰበ ጥጦስ ጌታ ሆይ በመንግስት ተዘከረን እግዚኦ በውስተ መንግስትከ ብሎ ተማጸነ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ደግሞ ንስሐን የሚቀበል ኃጢአትን ይቅር የሚል በደልን የሚደመስስ ጸጸትን የሚወድ አምላክ ነውና እውነት እውነት እላለሁ ዛሬ ከኔ ጋር በገነት ትገባለህ። አዳምን ቀድመህ ዛሬ ከኔ ጋር በገነት ትገባለህ ብሎታል። እና አይሁድ ፈሪሳውያን ከታች ከስር ሆነው ከመስቀሉ ስር ሆነው ይወራረዱት ነበር። የእግዚአብሔር ልጅ ከሆንክ ከመስቀል ላይ ወርደህ አይተን እንመንብህ እያሉ ይቀጽቡበት ነበር። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እነሱ እንደተወራረዱት ከመስቀል ወርዶ አምላካዊ ክብሩን ባሳያቸው ይችል ነበር። ክርስቶስ ግን ለአዳም የገባለት ቃል ኪዳን አለ። የማርቆስ ወንጌል ምዕራፍ 15 ይቅርታ ከቁጥር 33 ላይ ቀትርም በሆነ ጊዜ ፀሐይ ጨለመ፣ ምድርም ሁሉ እስከ 9 ሰዓት ድረስ ጨለማ ሆነ። 9 ሰዓትም በሆነ ጊዜ ጌታችን ኢየሱስ በታላቅ ቃል ኤሎሄ ኤሎሄ ላማ ሰበክታኒ ብሎ በታላቅ ድምፅ ጮኸ። ትርጓሜው አምላኬ አምላኬ ለምን ተውከኝ ማለት ነው ይላል። እና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ይህንን ጸሎት ስለጸለየ በመስቀል ላይ አንዳንድ በሌላ ቤት ያሉ ሰዎች እናንተ የምታመልኩት ፍጡሩን ነው ይላሉ፣ ግን አላወቁም። ቅዱሳንም ልክ ተጋድሏቸውን ሲጨርሱ ጸሎትን መጸለይ የተማሩት ከክርስቶስ ነው። እስጢፋኖስም ማን ነው ጌታ ሆይ የሚያደርጉትን አያውቁምና ይቅር በላቸው ብሎ ጸሎትን የጸለየው ከጌታችን ከኢየሱስ ክርስቶስ የተማረውን ትምህርት ነው። ጌታችን ኢየሱስ ክርስቶስ ግን ለምንድን ነው በመስቀል ተሰቅሎ አምላኬ አምላኬ ስለምን ተውከኝ ብሎ የጮኸው? የአዳምን ጩኸት ነው ሲጮህ የነበረው በመስቀል ላይ። እንግዲህ ክርስቶስ በመስቀል ላይ ሲሰቀል ራሱ መስዋዕት አቅራቢ ሊቀ ካህን ነበር፣ ራሱ መስዋዕት ነበር፣ ራሱ ደግሞ መስዋዕት ተቀባይ ነበር። ራሱ መስዋዕት ተቀባይ፣ ራሱ ደግሞ መስዋዕት አቅራቢ ሆኖ፣ ምክንያቱም በብሉይ ኪዳን የነበረው መስዋዕት በበግ በላም በፍሪዳ ይቀርብ የነበረው መስዋዕት የሰውን ልጅ ለዘላለም ሊያሳርግ ስለማይችል ንጹህ የሆነው አምላክ ራሱ መስዋዕት ሆኖ ቀረበ። እንደገና ደግሞ ንጹህ ደግሞ ሊቀ ካህን ስላልነበረ ራሱ ንጹህ ሊቀ ካህን ነውና ክርስቶስ ራሱ መስዋዕት አቅራቢ ሆኖ ራሱ ደግሞ መስዋዕት ተቀባይ ሆኖ የሰውን ልጅ ለዘላለም ከራሱ ጋር ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር አስታርቋል። እናም ክርስቶስ ሊቀ ካህን ሆኖ ራሱ መስዋዕት አቅራቢ ሆኖ ራሱ መስዋዕት ተቀባይ በሆነበት ሰዓት የአዳምን ጩኸት ጮኋል በመስቀል ላይ ሆኖ አምላኬ አምላኬ ስለምን ተውከኝ ብሎ እና ክርስቶስ ይህን ሁሉ ነገር አድርጎ ተፈጸመ ብሎ በፈቃዱ ነፍሱን ለየ። እናም የማይሞቱ አምላክ ሞትን ሞተ፣ በሲኦል ያለውትን ነፍሳትም ደግሞ ይታደግ ያድን ዘንድ ወደ ሲኦል ወረደ። በቅዳሴያችን ሰዓት ሁልጊዜ የምንለው ክፍል አለ። ያው ክርስቲያኖች ሁላችሁም ታውቁታላችሁ። በቅዳሴያችን ሰዓት ሰራይ ካህን ሆኖ ቅዳሴውን የሚመራው ካህን ሰላም ለኩልክሙ ይላል። እኛ ሁላችንም ደግሞ ምስለ መንፈስከ እንላለን። ከዛ በፊት ግን ዲያቆኑ ሊቀ ዲያቆኑ ደግሞ ተንሱ ለጸሎት ይላል፣ ለጸሎት ተነሱ ይላል። ሁሉም ደግሞ አማኝ በቅዳሴው ላይ የሚከፈለው አማኝ ደግሞ እግዚኦ ተሳለን ይላል። ይሄ ክፍል ክርስቲያኖች በቅዳሴያችን ላይ ያለ ክፍል አባታችን አዳም በሲኦል ያሉ ነፍሳት እና ክርስቶስ ያሉት ቃል ነው። በቅዳሴያችን ላይ እየተጠቀመን ያለ ነው። ጌታችን ኢየሱስ ክርስቶስ በሚያስፈራ ግርማ በሚደንቅ ብርሃን ወደ ሲኦል በወረደ ጊዜ በሲኦል ያለው ገዢው ዲያብሎስ እጅግ በጣም በመደነቅ በመንቀጥቀጥ ሆኖ ይህ ማን ነው እያለ ይጠይቅ ነበር። ሞቶ ሳለ በግርማ ወደ ሲኦል የወረደ ከሲኦል ወገን ሳይሆን በሲኦል ላይ ስልጣንን የያዘ ይህ ማን ነው ይል ነበር ዲያብሎስ። በሲኦል ጨለማ ሞልቶ ሳለ በብርሃኑ በሚደነቅ ግርማ እኛን ያንቀጠቀጠ ይህ ማን ነው እያለ ይጠይቅ ነበር። እና አባታችን አዳም ግን ወደ ሲኦል በሚያስፈራ ግርማና በሚደነቅ ብርሃን የወረደው ክርስቶስ ኢየሱስ እንደሆነ ያቅ ነበርና ቀድሞ በገነት የፈጠረው እና ደግሞ ዳግም
ከልጅ ልጅ ተወልጄ አድንሃለሁ ብሎ ቃል ኪዳን የገባለት አምላኩ ክርስቶስ እንደሆነ አውቋልና አባታችን አዳም በሁሉ ፊት ብድግ ብሎ ተንስኡ ለጸሎት ብሎ ሁሉን እንዳነሳሳ ከዛም ደግሞ ሁሉ በሲኦል ያሉ ነፍሳት ደግሞ እግዚኦ ተሳለነ አቤቱ ይቅር በለን አሉት። ማንን? ክርስቶስን። አባታችን አዳም ሁሉንም ለጸሎት ተነሱ አለ። በሲኦል ያሉ ነፍሳት በአጠቃላይ አቤቱ ይቅር በለን አሉ። ማንን? ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ደግሞ ሰላም ለኩልክሙ አላቸው። ሰላም ለሁላችሁ ይሁን። ሁሉም ደግሞ አብረው በአንድነት ምስለ መንፈስከ እና ዛሬም ድረስ በቅዳሴያችን ይህንን የምንለው ምሳሌነቱ የዛን ምሳሌነቱ የዛን አባታችን አዳምን የሚወክለው ሊቀ ዲያቆን ተንሥኡ ለጸሎት ይላል። ሁላችን ደግሞ በሲኦል የነበሩትን ነፍሳት ደግሞ ወክለን ደግሞ በቤተክርስቲያን ውስጥ ያለነው ደግሞ እግዚኦ ተሳለነ እንላለን። ሰራዩ ካህን ደግሞ የክርስቶስን ወክሎ ሊቀ ካህን ሆኖ ሊቀ ካህኑ ክርስቶስን ወክሎ ደግሞ ሰላም ለኩልክሙ ይለናል። ሁላችን በአንድነት ምስለ መንፈስከ እንላለን። ይህን ያክል ዋጋ ከፍሎ ክርስቶስ አድኖናል። ይህን ያክል ሕማም ክርስቶስ ተቀብሏል። እና ክርስቲያኖች የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ሕማሙን የሚናገር መጽሐፍ የሚናገረውን ሐሳብ ስናወራ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከኛ የሚፈልገው ከንፈራችን እንድንመጥለት ብቻ አይደለም። ክርስቲያኖች ከኛ የሚፈልገው በንስሐ ሕይወት እንድንመላለስ የተከፈለልን ዋጋ አውቀን ከተኛንበት አዚም እንድንነቃ ነው። በገንዘብ ያንቀላፋን ሰዎች ካለን ካንቀላፋንበት የገንዘብ አጽንቀራን እንድንነቃ ይፈልጋል ክርስቶስ።